ነፍጬ እንደዚህ አፌ ላይ እንዳለ አሞራ መጥቶ እንዳጋጣሚ ቅድም እንዳልኳችሁ ለሊታችን ማህሌት ነው የምናድረው ምናምን ጉባኤ ቤት ዘኬ መደባበቁ ከዛም በላይ መጥቶ አላስፈላጊ ርግዝና ሊመጣ ይችላል አይደለ? ስለዚህ የሆነ ነገር ከማድረጋቸው በፊት ቆም ብለው ይሄን በማድረግ ምን ሊመጣብኝ ይችላል የሚለው ነገር በደንብ አስበውበት ነገሮች ሊያደርጉ ይገባል ቢያስባሉና ከባለ አካባበር አንፃር ባሉ ሃይማኖታዊ ባሉ ከዛ እጃችን ታስረን መምታር ጀመርን እንደገና እንደዛ አድርገን አው ስለምናምን በቃ ቀደምት አባቶቻችን አመታትን በቀመር ከፋፍለው በጥበባዊ ሐሳቤ ያንዳንዷን ሆነት እና አጋጣሚ ሰንደው አስቀምጠውልን ዛሬ ላይ ደርሰናል። ታዲያ በዘመናት አከፋፈላቸው የበዓላትን ዕለት የበዓልን አከባበርና ሌሎችንም በሚገባና ግልጽ በሆነ መልኩ አስቀምጠውልናል። ለምሳሌም አመታዊ በዓሎች አመት በገባ በስንተኛው ቀን እንደሚውል ዕለቱ ማን እንደሆነና ሌሎችንም ቀድመው ተራቀውበታል። ከነዚህም በዓላት መካከል የትንሣኤ ወይም የፋሲካ በዓል አንዱ ነው። ኢየሱስ ክርስቶስ ለሰዎች ልጆች ድህነትና ፍዳ ሲል ራሱን በቀራንዮ መስቀል ላይ ተሰቅሎ የሰው ልጅ ሞት ራሱ በሞቱ ሞትን ሽሮ ለሰው ልጆች አሳይቷል። እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በዓል ሲመጣ ከሰዎች አይምሮ ከማይጠፉት ትዝታዎች ውስጥ ቤቱ በቄጠማ ሸብርቆ ከቤተሰብ ጋር ቁጭ ብሎ መሳቅ፣ መጫወቱ፣ መብላት፣ መጠጣቱ ነው። በዛሬው ልዩ የበዓል ዝግጅታችን በባህር ዳር ዩኒቨርሲቲ በመማር ላይ ከሚገኙ ተማሪዎች ጋር በዓሉን በምን አይነት መልኩ ያከበሩት እንዳሉ ትዝታዎቻቸውን እንዲሁም ሌሎች ተማሪዎችስ በዓሉን በምን መልኩ ማክበር እንዳለባቸው ከተማሪዎቹ ጋር ቆይታ እናደርጋለን። እንግዶቻችን እንኳን ለትንሣኤ በዓል በሰላም አደረሳችሁ፣ እንኳን ደህና መጣችሁ። እንኳን በደህና ቆያችሁ። መልካም፣ እስኪ ስማችሁን እንተዋወቅ። እሺ ነው ደባልቅ ይባላልኝ። ሚካኤል ኃይለ መስቀል ይባላልው። ሜሮን ተስፋ ይባላል። ሞላ ባህሩ ይባላልው። መልካም፣ እንግዲህ ዛሬ የፋሲካ በዓል ላይ ነው የምንገኘው። እናንተም ያው ልብሳችሁ ይመሰክራል። ነጭ በነጭ ሆናችሁ አምሮባችሁ ያያያችሁ ነው። ፋሲካ በዓልን በግቢ ውስጥ ያከብራችሁ ነውና የምትገኙት። በግቢ ፋሲካ በዓልን ወይም በዓሎችን ማክበር ምን እንደምታለው ወይም እንዴት ያከብራችሁ ትገኛላችሁ? ነው ወደ አንተ ልምጣ እስኪ። እሺ፣ በግቢ በዓልን ማክበር ደስ የሚል ነገርም አለው፣ ትንሽ ደግሞ ቅር የሚልም ነገር አለው። ማለት ከቤተሰብ ርቆ ለማያቅ ሰው ከቤተሰብ ርቀህ በዓል ስታከብር ቅር የሚል ነገር አለው። በተለይ ደግሞ የመጀመሪያ አመታት ምናምን ስትሆን ነው ይሄ ነገር የሚያጋጥመ። እየቆየ በግቢ ውስጥ 3 አመት 4 አመት እየቆየ ስትመጣ ተለምደዋል። ደስ የሚል ነገሩ ደግሞ በቃ እዚህ ያለው ወጣት ነው፣ ሁሉም ከቤተሰቡ ውጭ ያለ ነው። የትኛውንም አይነት የበዓል ላይ ያለውን አጋጣሚ ተጠቅሞ ደስታ ለመፍጠር የሚፈልግ ሰው በዙሪያ ስላለ ይሄ ነገር በጣም ደስ የሚል ነገር አለ እና ያው ሁለቱንም ታስኬደዋል። መልካም ሚኪ፣ ጥበብ በጥበብ ሆነ ያያየው ነው እና ተታችስ ካለ ነጭ በነጭ ሆናል። እንዴት ነው በዓልን ያከበርከ የምትገኝ? በዓል በግቢ ቅድም መጀመሪያ ላይ ነው እንዳነሳው ትንሽ ከበድ ይላል። የቤተሰብ ናፍቆት አለ። ሁለተኛ ደግሞ ቤት ውስጥ የተለመደው ሽርጉዱ ምናምን ነገሮች አሉና ትንሽ እዚህ ደግሞ እነዛ ነገሮች አይገኙም ወይም በቀላሉ አይገኙም። ለአንዳንድ ተማሪዎች ምናልባት ሊገኝ ይችላል፣ ግን ኦልሞስት እዚህ አካባቢ ቤተሰብ ለሌለው ሰው ምናምን ትንሽ አስቸጋሪ ነው እና በግቢ ውስጥ ያው ጀስት ከማታው ማህሌት አንስቶ እዛ አድረን ምናምን የመጣ ነው። አሁንም ከዛ የግቢ ጉባኤ ፕሮግራሞች አሉ። ከዛ ጧት ላይ ደግሞ ቁርስ በልተን ምናምን አሁን ደግሞ ይሄው ከናንተ ጋር እዚህ ደግሞ ለመጫወት ተገኝተናል እና ጥሩ አንድምታ አለው፣ ጥሩ ማስታወሻ አለው። ነገ ከግቢ ወጥቶ የሚታወስ ቆንጆ ትዝታ ያለው ባይ ነኝ። መልካም ሜሮን፣ ወደ አንቺ ልምጣ። ጸጉርሽ ከጫማሽ እስከ ጸጉርሽ አምሮብሽ እየታየሽ ነው እና በዓልን በምን አይነት መንገድ ያከብራል? የዘንድሮ የፋሲካ በዓል እጅግ በጣም ደስ ይላል። እኔ ያው ምናልባት የመጨረሻ አመትም ስለሆንኩ ይሆናል በጣም ለየት ብሎብኛል። እኔ ያው ሃይማኖታዊ ስርዓትም እንዳለ ሆኖ ከዚህ በፊት ያው እነርሱም እንዳሉት ከቤተሰብ ተለይቶ እንትን ማለት ማክበር ያው ትንሽ መደበር ነገር አለው። ግን የዘንድሮ ራሱ እኔ እንደው ብቆይ እያለኝ ነው። እኔ ባልወጣ የሚል ሀሳብ እየወጣብኝ ነው። በጣም ነው ደስ የሚለው። ባትወጪ ደስ ይልሻል? አሁን ባለኝ እንትን እንደዛ ነው እና ያላ ከጓደኞቻችን ጋር ምናምን የምናሳልፈው አላ የባብ ድባቡ ቤት እያለን አናገኘውም ይሄን ነገር እና
ከጓደኞቻችን ጋር ባለን የምናሳልፍበት መንገድ እጅግ በጣም ደስ ይላል እና ለዛ አሁን የዘንድሮ በዓል በጣም ደስ ይላል። መልካም ሞልሽ ወደ አንተ ልምጣ እስኪ። እንዴት እያከበርክ ነው የምትገኘው በዓል? በዓልን ስፔሻሊ ደግሞ የፋሲካን በዓል ወይም ደግሞ የትንሳኤን በዓል በግቢ ውስጥ ማክበር ሁለት አይነት ስሜቶች ይፈጥራልና እንደ አዲስ ተማሪ ሆነ ስገባና እንደ የቆየ 3ኛ የ4ኛ አመት ተማሪ ሆነ ስታየው የበዓሉን አከባበር በጣም ይለይባልና የመጀመሪያ አመት ላይ ስትሆን ከቤተሰብ ርቀ መገኘት አለ። የበዓሉ የቤተሰብ የፋሚሊ የእናት አባት እዛ ያሽር ጉዱ ምናምን ያለ ያትዝሊል ይችላል ትፈራለ ምናምን ግን እየቆየ ስተድ ወደ መጨረሻ አመት ላይ ግና በጣም የተለየ ድባብ አለው። የሚገርም ስሜት ይፈጥራል። እንዲሁ ባልወጣ ብለህ ትመኛለህ። እንደው ግቢው ስፖንሰር አድርጎ ለ3 አመት ያቆየ ራሱ ትመኛለህና ስፔሻሊ ግቢ ውስጥ ሌት የሚል ስሜት የሚፈጥረው ምንድነው ከተለያየ ማህበረሰብ የመጣ ተማሪ ነው አብሮህ የሚውለው። ስትጾም ትውላለህ። እንደምታውቀው የትንሳኤ በዓል እንግዲህ ጾሙም ረጅም ከመኑ አንፃር ሂደት አስቀድሳለህ ትውላለህ ምናምን ከዛ የማታ ጸሎት ይዳስቀድሰ በማታ ነው ሁሉ ነገር የሚሄደው የሚያልቀው ሁላ በምሽት መጣ እንደገና የጿሚ ፕሮግራም ይኖራል። ማታ ትበላለ እንደገና ደግሞ ቀን ምሳ ምናምን ቁርስ ትበላለ። ያው እዛ ከምሳ በኋላ ነው እንግዲህ እናንተ እንግዳ አርጋችሁ መጣን እንዲያረግነን ያለ ነው። እንደምታየን አምሮብናል ተውበናል ደስ የሚል ድባብ ስሜት ይፈጥራል። ያው እንግዲህ ወደዚህ የሚመጡ ተማሪዎችም ካሉ ደግሞ አዲስ ስሜት ይፈጥራሉ ብዬ አስባለሁ። መልካም አመሰግናለሁ። እሺ አመሰግናለሁ። ኖህ ወደ አንተ ልምጣ። አባቶቻችን ከጣጣት ይበልጣል ይላሉ። ለምሳሌ አንተ ገና ሊበልጥብህ ይችላል ከሌሎች በዓል፣ ፋሲካ ደግሞ ለሚኪ ሊበልጥበት ይችላል። ሌሎቹም በተመሳሳይ ፋሲካ ላንተ ከሌሎቹ በዓሎች ምን ለየት ያደርገዋል ወይም እንዴት ታየዋለህ ፋሲካ? እኔ እንኳን በዓል ያው እንደየሁኔታው ነው እንጂ በዓልን ከበዓል ማስበልጥበት ነገር የለም። እንግዲህ የተመቻቹ ሁኔታዎች ካሉ ሁሉም በዓል ይመቸኛል ምን አይነት ሰው ነኝ። ግን ያው ፋሲካ በአብዛኛው ሰው ዘንድ ይወደዳል። ስለ ገናን የሚወዱ የሚሉ ሰዎች አሉ። ያው እንደተባለው ረጅም ጾም ጾመ ከብዙ ሃይማኖታዊ ስርዓቶች ማግስት የምታገኘው በዓል ነው። ለምሳሌ ያው ትንሳኤን አይደለ የምንዘክርበት ይሄንን በዓል ሳምንት ሰሙነ ሕማማት አለ። የ2 ወር ጾም ርዝመት የነበረው ጊዜ አለ። ያ ነገርን አልፈ በማግስቱ የምታከብረው ነገር ምንም ቢሆን የተለየ ስሜት አለው እና ለኔ ግን ኑሮ እስካልተወደደ ድረስ ዶሮና በሬ እስካሉ ድረስ እንደዚህ አይነት ሁኔታዎች እስካሉ ድረስ በዙሪያ በዓል የሚያስመስሉ ሰዎች እስካሉ ድረስ በዓልን አላበላልጥም። እኔ የትኛውም ይመቸኛል ምን አይነት ሰው ነኝ። ጾሜ ስፈስክ ደስ ይለኛል። በጣም እሱ ነው። ሚኪ ወደ አንተ ልምጣስ። የኔ ትንሽ ለየት የሚያደርገው ፋሲካን ላስበልጥ እችላለሁ። ትንሽ በነበርኩበት አካባቢ አዲስ አበባ ነው ተወልጄ ያደግኩትና ብርሃናት ዓለም ቅዱስ ጴጥሮስ ጳውሎስ የሚባል ቤተክርስቲያን ውስጥ ነው ያደግነው። ትንሽዬ ከሰንበት ትምህርት ቤቱም ሆነ ከጉባኤ ቤት ትንሽ የሆነ ማስታወሻዎች ነበሩንና የፋሲካ ዕለት ማህሌት ትንሽ ዲያቆን የሆነ ወይ እንትን የሆነ ያውቀዋልና ልክ ካለፈ በኋላ ያው እንዳትስቁብኝ ግን ደግሞ የዘኬ እንትን አለን ማለት ነው። ወልሞስ ለዛ ነበር የምንሄደው ራሱ በለውና ጀስት ማታ ከጉባኤ ትምህርት ቤት ወይ ጓደኞቼ ጋር ሆነን በደንብ ደስ ብሎ ነበር የምናሳልፈው። አብረን ማህሌቱን ከጨረስን በኋላ ቅዳሴውን አብረን እንትን ብለን ምናምን ኦልሞስ በዓሉን የቤት በዓልን ግማሹን ተኝቼ ነው ማሳልፈው በለው እዛ ሌሊት ስለምናድር ምናምን ማለት ነው። እና እኔ ፋሲካ ከማታው ዘኬ አንፃር እሱን ደም ትዝ የሚለኝ ስለዚህ ለኔ ትንሽ ፋሲካ ይሻላል ባይ ነኝ። ከጥቅማ ጥቅም ጋር አያይዘው ማለት ነው። መልካም ሜሪ ወደ አንቺ ልምጣ እስኪ። ሴቶች በተለይ በዓላት በመጡ ቁጥር ስራ ይበዛባቸዋል ይባላል። ፋሲካ ለሌሊቱ መዘጋጀት አለ፣ ለገናው በተመሳሳይ። ከዚህ ጋር በተያያዘ ላንቺ እንደው ከስራው ጋር እንዳትያይዥብኝ እንጂ ማንኛው በዓል ይስብሻል ከሌሎች በዓሎች አንፃር? ለኔ ፋሲካን በዓል እኔ በጣም ነው የምወደው። ሌሎች ካሉት በአመት ካሉት በዓላት በሙሉ ልዩ ነው ለኔ ፋሲካ። እና እንዳልከው ስራ ይኖራል በርግጥ እዚህ ከመጣን ነው እንዴ ተገናገልን። ቤት እያለን ያው እንሰራ ነበር። ያው እንግዲህ መካከራለሁ በትንሽም ዶሮ መገንጠል። እና ፋሲካ በተለይ ከፋሲካ በዓል ለየት የሚያደርገው ለኔ ለሊት ተነስቶ መብላቱ ያለው ፓርት በጣም ነው ደስ የሚለኝ። እኔ ብቻ ማለት ከማለና የኛ ቤተሰብ አለ እና ጎረቤቶቻችን አሉ እና ሁሉም ከቤት ያለውን ይዘው መጥተው እንጀራም ቢሆን ወጥም ቢሆን ይዘው መጥተው ምናምን አብረን የምናከብረውና አብረን ቤተሰባዊነት አለና በደንብ እሱኛው ፓርት በጣም ነው ደስ የሚለኝ
እና እንደ ፋሲካን ምናፍቀውም ደግሞ ከሌሎች በዓላት በተለየ ያን ቤተሰባዊነት ስለምፈልገው ፋሲካ ለልዩ ነው። በጣም አሪፍ። ሞልሽ ወደ አንተ ልምጣ። ያው እንደሚታወቀው በዓል እንግዲህ ፋሲካ ወይም ደግሞ የትንሳኤ በዓል ስናነሳ እንግዲህ ከሰባቱ አጽዋማት መካከል አንዱ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ያው በዓል ከበዓል አይበልጥም። ሁሉም መንፈሳዊና ወይም ደግሞ መንፈስን ነፍስን የሚያድስ ስለሆነ ነገር ግን ሌት በሰዎች ዘንድ ሌት ያለ ነገር የሚፈጥረው ምንድነው? የትኛውም ጾም ሲመጣ የራሱ የሆነ ህግና ዶግማ እንድቅኖና አለውና የሚሰጠው ስርዓት ሊለያይ ይችላል። ለምሳሌ የገና በዓል የምንጾምበት የጊዜ ቆይታና የፋሲካ በዓልን የምንጾምበት ቆይታ ሊለያይ ይችላል። ያ ደግሞ በሰዎች ዘንድ ናፍቆቱን ወይም ደግሞ ተሎ እንዲደርስ የሚያስደርገው ነገር ሊናፍቁት ይችላሉ። ስፔሻሊ ደግሞ አሉት አጽዋማት መካከል ሌት አድርጎ ሰውን እንዲናፍቀው የሚያደርገው ነገር ደግሞ የትንሳኤ በዓል ነው እንደተለመደው። ምክንያቱም የሚጾመው ብዙ ረጅም 2 ወር አካባቢ ነው የሚጾመው። ድካም አለ። በጣም በብዙዎች ዘንድ ናፍቆ ነው የሚደርሰው። የተለየ ስሜትም ይፈጥራል። ደስ የሚል ነገር ነው። ሰው በየቤቱ ቡናው፣ ዶሮ ምኑ ይታረዳልና ሌት ያለ ነገር ይፈጥራል ብዬ አስባለሁ። ግን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ ግን በዓል ከበዓል አይበልጥም። ሁሉም ነፍስን የሚያድስ ስለሆነ ብዬ አምናለሁ በራሴ። መልካም፣ በጣም አሪፍ ቆይታ እያደረግን ነው የምንገኘው። ዕለተ እሁድ የትንሳኤ በዓል ላይ ነው የምንገኘው። ሀሳቦች እስኪ እንለፍና ከዚህ በፊት በዓላትን ቤተሰብ ጋር ታሳልፉ ነበረ። ዘንድሮ ደግሞ በዩኒቨርሲቲ ውስጥ እያሳለፋችሁ ነው። ከአንደው ከመጣችሁበት አካባቢ በመነሳት እዛ ያለው ባህል፣ ወግ፣ እሴት አለ። እዚህ ደግሞ ምናልባትም ከተለያየ አካባቢ የመጣ ተማሪ ነው አብራችሁ የሚያከብረው፣ ሌላም ይኖራል እና ካላችሁበት ወይም ቀድሞ ከእናት ከአባት ከነበረው ቦታ እዚህ ካለው ምን አይነት ልዩ ሁኔታ አያችሁ? እሺ እኔ እንግዲህ የምኖር የነበረው ለረጅም ዓመታት በደቡብ ክልል ነው፣ ደቡብ ኢትዮጵያ ክፍል ነውና እንደሚታወቀው እዛ አካባቢ ብዙ ማህበረሰቦች ያሉበት ክልል ነው። ለዛም ግቢ ውስጥም ስትመጣ እንደዚሁ ነው። ስለህ በቃ የተለያየ ተማሪ ታገኛለህ፣ ከተለያየ ክልል የመጣ ተማሪ ታገኛለህና እኔ ቀድሞም ባክግራውንዱ ነበረኝ ከብዙ አይነት ማህበረሰቦች ጋር የመኖር የእያንዳንዱን ባህል እያዩ ተመሳስሎ የመኖር ያ ባክግራውንድ ነበረኝና እዚህ ግቢ ውስጥ በመጣሁ ጊዜ ከእንደዚህ አይነት ይሄ ምንድነው የተሰባጠረ አይነት ሰው ጋር አብሮ ማክበሩ ለኔ ከባድ አልነበረም እና ያው እንደነገርኩ ብዙ እንደመሆኑ አንጻረኛ አካባቢ ያለው ማህበረሰብ በእኛ አካባቢ ፋሲካ ሲከበር ብዙም የተለየ ነው ብዬ አላስብም። በጣም ይቀራረባል። አሉ ልዩነት የሚፈጥሩ በዓላት ለምሳሌ እንደ መስቀል አይነት በዓላትን ስታከብር በጉራጌ ወይ በካፊቾ ማህበረሰብ ዘንድ ስታከብር በጣም ትኩረት ይሰጣቸዋል። ለረጅም ከሳምንት ከ15 ቀን የበለጠ ፕሮግራም ቀድሞ ከበዓሉ ከመድረሱ ጀምሮ የሚደረጉ ብዙ እንትኖች አሉ። በፋሲካ ግን ኦልሞስት ተመሳሳይ ነው። ያኛው እንደ ባህልም ስላለው ነው። ይሄኛው ግን ሃይማኖታዊ ስርዓቱን ሰው ተከትሎ በደንብ የሚያከብርበት ሁኔታ አለና ያው ደስ የሚለው ነገር ካልከኝ እዛ ጋር ብዙ ሰው አለ እና ሁሉም ቤት ትሄዳለ ያለ ልዩነት። ያው ትንሽ ሃይማኖታችን የተለያየ ይሆናል። እዛ አካባቢ ላይ ብዙ አይነት ማህበረሰቦች እንደመኖራቸው መጠን የተለያየ ሃይማኖት አለ። የፕሮቴስታንት እምነት በደንብ አለ፣ የካቶሊክ አለ፣ የኦርቶዶክስ አለ፣ የእስልምና እምነት ተከታዮች አሉ እና ኢቭን የጉልባን በዓል ጊዜ አሁን በቃ ሁሉም አንድ ቤት መጥቶ የሚያከብርበት ሁኔታ አለ። ሁሉም እንደዚህ ኢድ ሲኖር አሁን የእስልምና እምነት ተከታዮች ጊዜ ሰው እንደዚህ ከሁሉም ሃይማኖት ሄዶ በአንድ ቤት ሆኖ የማክበር እንደዚህ አይነቱ ያለ ልዩነት የማክበርን ነገር በደንብ የምታይበት ሁኔታ አለና ያው ይዤ የመጣሁትም ያደኩበትም ነገር ስለሆነ ግቢ ውስጥም ተመሳሳይ ነገር ነው ያለው ለኔ። ትንሿ ኢትዮጵያ ገና ሳትመጣም ሰርጾህ ነበር ማለት ነው። እንደዛ። መልካም ሚኪ፣ ወደ አንተ ልምጣ እስኪ። እኔ ትንሽ ኖህ እንዳለውም ሀሳብ ጋራለሁ። የኔ ትንሽ ለየት የሚያደርገው እንግዲህ ከመላው የኢትዮጵያ ሕዝብ መናገሻ ከሆነችው ከአዲስ አበባ መምጣቴ ነው። እንዳለውም ጀስት ከብዙዎች ጋር መኖርና በዓል ማክበር ብዙ አስቸጋሪ አልነበረም ለኔ። ጀስት የፈጣሪም ቸርነት በለው ወይም ደግሞ አጋጣሚም በለው አሁን እዚህ ጋር ከማላቃቸው ሰዎች ጋር ራሱ ሆኜ ከተለያዩ ቦታዎች ጋር ከመጡ ሰዎች ጋር ሆኜ ነው በዓል እያከበርኩ ያለሁትና ፈጽሞ የማይረሱ ሞመንቶች ነው እያሳለፍን ያለነው አሁን ራሱ ማለት ነው። ከቤተሰብ ተነጥለህ ደግሞ እዚህ መተህ ስታከብር ከተለያዩ ቦታዎች ላይ መጡ አዳዲስ ባህሎችን ነው የምትማረው። አሁን ሌላ ቦታ ስትሄድም አዲስ አትሆንም። በሙያ ከቦታ ቦታ የተለያዩ ቦታዎች ልትንቀሳቀስም ትችላለህ እና ከቦታ ቦታ ተቀያይረህም ስትሄድ ጀስት አዲስ አትሆንም ለብዙ ነገሮች ማለት ነው።
ግን የኛ አካባቢ የተለየ ምንድነው ብለህ ከጠየቀኝ በርግጥ እንደ አዲስ አበባ ይሄ ነው የተለየ ለማለት ትንሽ የሚያስቸግር ይመስለኛል። ምክንያቱም ከሰው የተለያየ ባህል ነው ያለው። ግን ያው ጀስት ሌሊት ማህሌት ይታደራል። ከዛም በኋላ ቀን ያው በሌሊት ቅድም ሜሪ እንዳለችው ወደ ምግቡ ነው የሚሄደው። ከዛም በኋላ ያው ጀስት ከቤተሰቡ ጋር እየተጫወትክ ምናምን ነው። ይሄ መደበኛው ህይወት ነው። ከቤት እንዳልኩ የተለያየ ሶሳይቲ የተለያየ አይነት ባህል ስላለው ያንን ነገር እንትን ማለት ጀስት ይሄ እንደዚህ ነው ላልል አልችልም። አዲስ አበባ በጣም ስብጥር ነው። ቅድም እሱ ደቡብን እንደገለጸው ማለት ነው። ስለዚህ እንደዚህ ነው ብዬ ወክዬ ልናገር አልችልም። ግን ደግሞ ያው ዋናው ምግቡ አለ። ምግቡ ላይ ነው ፎከስ ዋና። በጣም የግቢ ተማሪ ስትሆን ታተኩራለህ ወደ ምግብ ነው። እውነት ነው። ሜሪ ወደ አንቺ ልምጣና ሴቶች ባህላቸውን ወጋቸውን በማስጠበቅ አይደራደሩም ይባላል። ሜሪ ጋር ያለው እንደምታ ምንድነው? በተለይ ከመጣሽበት አካባቢ ያለ ወግ ባህል እምነት ምን ይመስላል? እዚህ ደሞስ መተሽ ካየሹ በኋላ እንዴት አገኘሽው? አለባብሷ ራሱ ወጉን የጠበቀ ይመስላል። እሺ ያው ምናልባት እኔ የተለየ የምለው እዚህ ምናልባት ቦታ ሲቀያየር ልዩነት ይኖራል። ግልጽ ነው ይሄኛው ማለት ነው። ምናልባት እዛ የምናገኘው ነገር እዚህ ሌላ ነገር አለ። አብሮነቱ ቅድም እንዳልኩትኝ አብሮነቱ አለ። አሁን እዛ አብረን የመብላት ነገር አላቅም። በዓልም ቤተሰብ ጋር የማክበር ልዩ ስሜት አለው ብዬ አስባለሁ። እንደኔ በጣም ልዩ ስሜት አለው። ሳስበው ራሱ አይደለም ሆኜ እንትን ስለው ስኖረው ቀርቶ ሳስበው ራሱ ልዩ ስሜት ነው የሚፈጥርብኝ። እኔ ግን አሁን እዚህ እንደተባለው እውነት ለመናገር ግን በዓል ሲታሰብ እኔ ቀድሞ ይመጣልኝ ዶሮ ወጥ ነው። ዶሮ ወጥ ቀድሞ ይመጣልኛልና እዚህ ጋር ያው ዶሮ ወጥ የለም። ምናልባት ራስሽ ስለምትሰሪ ይሆናል እችላለሁ ስትባለው በደንብ ጠይቀኝ። አረ እችላለሁ እንዴ እንት ይቀያለሁ። ብቻ ግን የምግቡ ነገር እሱ እንዳለው እኔ ይገርጻል። እና ምናልባት እሱ ነገር ያው ባል ሲመጣ ተወሰኝ እሱ ነው የዳቦ ሽታ ይባላልና እውነት ነው። የምር እውነት ነውና ቤት እያለን ያለው ድባብ ባል ሲደርስ ዋዜማው ምናምን ያለው አብሮ መስራቱ ሽንኩርት መላጥ ዳቦ መጋገሩ ምናምን ደስ ይላል፣ በጣም ደስ ይላል። አሁን እዚህ ላይ የለም ይሄኛው። እዛ ከመጣበት አካባቢ እንደ ባህል ሆኖ የሚወሰደው ይሄ ነው። በርግጥ አብሮ መስራቱ አብሮ መብላቱ ከባል ዋዜማ በፊት የነበረው ስራ ይሄ ያው እንደ ባህል ይወሰዳል በዛ ማለት ነው። ከመጣበት አካባቢ ያው እዚህ ከመጣው ይሄ ነገር የለም። አልከፈኝም በርግጥ ሽንኩርት መግዛት ስራውን የቀለለው በርግጥ ግን ያው እንትን ይሄ አንድ ላይ መብላቱ ምናምን ብዙ የለም። በርግጥ ከጓደኞቻችን ጋር ምናምን ወተን እናሳልፋለን። ግን እንደ ቤት አይሆንም ይታወቃል። እንደ ቤት ያለው ስሜት እዚህ አይመጣም። ግን በትንሽም ቢሆን ከዶርም ልጆች ጋር ምናምን ከምናቃቸው ልጆች ጋር ምናምን ያው በአቅማችን ወተን እንግዲህ ባል እንዲመስል ስፔሲፊክ ፖይንት አሳነች ወቀና መልካም ሞልሽ ልክ ግቢ ሆነ እኮ እናት ጋር ተቀምጣ የምትማር ነው የሚመስለው። ዛሬ ደግሞ ያባባኛለሁ እኔ ከፈገግታውም ዛሬ ደግሞ ነጭ በነጭ ለብሰ አምሮብ ስትመጣ ልክ ከቤተሰብ አካባቢ ከቤት የመጣ ነው የምትመስለውና እዛ ካለው ከመጣህበት አካባቢ እዚህ ዩኒቨርሲቲ ከገባ በኋላ ደግሞ ያለው የባሉ አከባበር ወጉ ባህሉ ምን ይመስላል? ያው አጋጣሚ ወይ ስድል በለው እንደ አጋጣሚ ሆኖ እንግዲህ እኔ እዛ አካባቢ ነው ተወልጄ ያደጉት። ያው ቤቴ ነው ባህር ዳር ዩኒቨርሲቲ። እዚህ እንግዲህ ብዙ ለረጅም ጊዜ አብዛኛው እኛ ቤት ጋር የሚከበረውና እዚህ ዩኒቨርሲቲ ውስጥ የሚከበረው የባህል አከባበር ተመሳሳይ ስለሆነ ግቢ ውስጥ ማክበር ደግሞ ደስ የሚል ቫይብ አለውና ብዙም ጊዜ ሂጄ አላቅም። ፍሬሽ ወይም ደግሞ ሁለተኛ ዓመት እያለሁ ሂጄ ነበር ቤት ጋር። ግን እዛ ሆነ ደግሞ እዚህ ያለው ይናፍቃል። ብዙ ጊዜ ነው ባህልን ግቢ ውስጥ ያከበርኩኝ በሚገርም ሁኔታ እና እዚህ ደግሞ በቃ እዛ ውስጥ ኮኦርዲኔተርም ነበርኩና እዛ ውስጥ የምታየው ስሜት አለ። ሂድ አይልህም። የተለያየ ነው ሰው ባህሉ አነጋገሩ ምናምን ለባብሶ ለባል ጊዜ ሲወጣ ስታየው አሁን እንደምታየው በዚህ አሁን ለምሳሌ አንተ አሁን እየጠየቀን እመት ይችላል በአካባቢያችን ያሉ የተለያየ ለብሶ ምናምን ደስ የሚል በቃ ይነረቀ መሄድ አትችልምና ያጓጓል። በቃ ግን
በጣም ለየት የሚል ስሜት ይፈጥራል። እንደውነቱ ከሆነ አይረሳም። በጣም ትውስታ ነው። ይሄን ግቢ ለቀበርክ ቁጥር ወይኔ በዚህ ጊዜ እንደዚህ ያከበሩት የሚል ስሜት ይፈጥርብሃልና በጣም የማይረሳ ሞመንት ነው የምታሳልፈው በግቢ ውስጥ በዓል ማክበር። ለኔ የተለየ ስሜት አለ። እንደ ስፔሻሊ ደግሞ በባህር ዳር ዩኒቨርሲቲ ስታከብር የሁሉንም ተማሪ ፍላጎት የሚያሟላል ይሰጣል። ያው በቂም ባይሆንም ግን ደግሞ በቤት እንዳለ ውስጥ ነው የሚያመለክተውና እኔ በበኩሌ በጣም ደስተኛ ነኝ። ህይወት ራሷን ትመሰክራለች። መልካም። ዛሬው የበዓል ልዩ ዝግጅታችን ደግሞ ከተለያዩ አካባቢዎች የፋሲካ በዓልን በባህር ዳር ዩኒቨርሲቲ ግቢ ውስጥ እያከበሩ ከሚገኙ ተማሪዎች ጋር እዚህ ስቱዲዮ ድረስ መጥተው ጭውውት እያደረግን እንገኛለን። አሁንም አብራችሁን ቆዩ። ቪዲዮዎቻችን እያገባደድን እንገኛለን። ነው ወደ አንተ ልምጣና እንደው በዓላት በመጡ ቁጥር ለምሳሌ የገና ዕለት የተከሰተ የሆነ ክስተት ይኖራል እና እንደው በዓላት በመጡ ቁጥር ያ ክስተት ትዝ ይልሃል። እንደው በህይወት አጋጣሚ በዓላት በመጡ ቁጥር ትዝ የሚልህ አስቂ ሊሆን ይችላል ልዩ ገጠመኝ የምትለው አለ? ይሆናል። ስለ እንደዚህ አሁን ሰደንሊ መመለስ ሊከብድ ይችላል። ግን እኔ ሁል ጊዜም በዓላት ሲመጡ ትዝ የሚለኝ አንድ ነገር አለና አንድ ታናሽ ወንድም አለኝ። ብዙ ጊዜ ቤት በግ ሲታረድ ወይ ደግሞ ሰፈር ውስጥ ቅርጫ ምናምን ሲኖር የበሬው ፊኛ አለ አይደል? እሱ ነገር እንደዚህ እየነፋ ለመጫወት በልጅነት በጣም የምትጓቆመ ነው የምታየው እስኪ ያልቅ ነገሩ ምናምን እና ብዙ ጊዜ ቤት በሚታረድ ጊዜ ከወንድሜ ጋር በጣም እንጣላ ነበረ። እኔ ነኝ የምወስደው የሚል ጸብና ለእናንተ ሲባል ሁለት በግ ይታረድ እንደ እስኪባል ድረስ ይደርሳል። ለምን እያነጠርክ ምናምን መጫወቱ ደስ ይላል። እና አንድ ጊዜ ማረሳው የሚገርም ነገር እንደ ኳስ ነው የሚነጥረው። ለማጋጥሞ ያውቃል በጣም እንደውም ትዝ ይል ከሆነ እርጥብ ነገር ስለሚሆን ብዙ ጊዜ አፈር ይዝና የሆነ ሰው ሲጠልዘው ነጭ ልብስን ሊያበላሽ ይችላል። እና አንዴ ምን ትዝ ይለኛል መሰለኝ የገና ጊዜ ፍየል ታረደና ቤት ውስጥ እንደዚህ ወንድሜን አስለቅሼ ነው በቃ ያው ትልቅም ስለሆንኩኝ ተቀበልኩት ፊኛውን ማለት ነውና ከዛ ነፍጬ እንደዚህ አፌ ላይ እንዳለ አሞራ መጥቶ ፊቴን የምሬን ነው የምልህ በጩልሌ ፊቴን በጣም በጥፊ መጥቶ ሁላ አይኔን አሞኝ ነበር። እየነፋያለ ማለት ነው። አዎ አፌ ላይ ያው ስጋ እንትን የሚሉ አሞራዎች አሉ ከላይ ሆነ የበዓል ጊዜ መንሻብ ይባላል። ሲመኖር ነው እንጂ ያኔ ሲማል ነበር ያ እና ያጋጣሚ አረሳው ታውቃለህ። ሁልጊዜም ከዛ ወዳ ለዚህ ፊኛ ለሚባለው ነገር ቅድሚያ ነው ለሰው የምሰጠው ሁሌም። ነፍቼም ሳቅ ትዝ አይለኝም ከዛ በኋላ ባለመጣ ቁጥር ይሄ ነው ትዝ። አዎ በጣም አሪፍ። ሚኪ ወደ አንተ ልምጣ። አጋጣሚ ብዙ ነው ግን አሁን እንዲያው ድንገት ስለሆነ ላይታወስ ይችላል። ግን እንዳልኳችሁ አሁንም እንዳታሙኝ ከሆድ ጋር ነው ትዝታ የሚሆነው። እንደ አጋጣሚ ቅድም እንዳልኳችሁ ለሊታችን ማህሌት ነው የምናድረው ምናምን ጉባኤ ቤት ዘኬ መደባበቁ ምን አለና ከዛ በሌሊት ያው ዘኬ ስንበላ እኛ እንትን ነበረን ጥሬ ስጋ እንድንበላ ተጋበዝንና ከዛ እንደ ጎበዝ ሰው ጀስት ቀየ መሰለኝ ይሄን ያውን አልኩኝ ማለት ነው። ከዛም በኋላ ሰውየው ስቆብኝ ይሁን ብሎ ሰጥቶኝ ሄደ። ከዛ ኦልሞስት እንዴት ልግለጽላችሁ ጎማ ነው ብሉት ምንም አይታኘክም ከነጨራሹ ማለት ስጋው ምንም ምንድን ነበር እኔ ምን አውቄው ብሎ ብቻ ስጋ ነው። ከዛ በቃ ልታኘክ ብሎኝ ታግዬ ከዛ ኦልሞስት ሳልበላው አደርኩኝ ምናምን። በማግስቱ ቤት ጀስት አረፋፍጄ ተነሳ ተብዬ ስነሳ ጥርሴ ቤት በኩል ይሰራ ታመም። ቀኑን ሙሉ ቤተሰብ ይበላል እኔ ቁለጨለጫለሁ። ቤተሰብ ይበላል ከዛ ታዛቢ ሆኜ ነው ያሳለፍኩት ያ በዛ ስጋ ምክንያት ደግሞ አስበዋል። ይሄ ክፍለታ ክፍለ ያንን የማይታኘክ ነገር ስታለፋ አድረ ሁለት ወር ከምናምን ጾመ ከዛ ቁልጭ ማለት ተጨማሪ በጣም ከባድ ነው። በጣም አስቸጋሪ ነበር እውነት። እሱ ነው የማይረሳኝ አሁን ልዩ ገጠመኝ። ሜሪ ወደ አንቺ ልምጣ እስኪ። ሴቶች ብዙ ገጠመኝ አላችሁ ይባላል። በተለይ ዶሮ ሲሰሩ እጃቸውን ይቆርጣሉ፣ ሽንኩርት ሲከትፉ ሌላም ይባላልና ያንቺ ደግሞ ለየት ያለ ሊሆን ይችላል ከዚህ ጋር እስቲ እንጃ ከዚህ ጋር የተያዘ ነገር የለኝም። ግን ፋሲካ በመጣ ቁጥር ማስታውሰው የሆነ ጊዜ ላይ ፋሲካ ያው 3 ቀን አይደል የሚከፈል ከሐሙስ ጀምሮ ሐሙስ ከተበላ በኋላ ከዛም በኋላ አይበላም እና እኔም ሐሙስ ጉልባን እና በቃ አከፍላለሁ አልኩና ተነሳሁ። ገና ነኝ ወደ 10 ምናምን ቤት እያለሁ ማለት ነው። እና
ሐሙስ ነበር ጉልባን የተሰራው። እኔ አርብን አልበላም ብዬ አቅጄ ነበር ከመጀመሪያ አርብም ቅዳሜም አልበላም በቃ ምናምን ብዬ ቆርጬ ተነስቼ ነበር ለማክፈል እና በቃ ጉልባኑን ሐሙስ አብሉኝ አልኩና ሐሙስ በላው እንዳልፈኝ ማለት ነው። ምክንያቱም አርብና ቅዳሜ ከሆነ አይደርስም ያልቃል እና ሐሙስ በላው። ከዛም በኋላ አርብን እንትን አልኩ። አርብ ስግደት አለፈ ደህና ነኝ እስከ አርብ ማታ ድረስ። ከዛን ቅዳሜ ጠዋት ላይ ቤተክርስቲያን ልነሳ ልሄድ አልኩና በቃ አልቻልኩም የምር አቅም አጠረኝ በቃ ምንም አልቻልኩም። እና ቤተክርስቲያን ራሱ በቃ ከአክስቴ ልጅ ነበረችና እሷን ተደግፊያት ነው የሄድኩት በሉት። ከዛን በቃ የሆነ ሰው ያገኘውና ትልቅ ሰው ናቸው። ምን ላድርግ ጸበል መጣት ይችላል ወይ ብዬ ቅዳሜ ጠዋት ላይ አይቻልም አሉኝ። አይ ተደምሽ አልኩና በቃ ተመለስኩ። ቤተክርስቲያን ራሱ አልሄድኩም ከበር ነው የተመለስኩት ትንሽ እንደሄድኩኝ ማለት ነው። እና በቃ ያ ከፍላለሁ ብዬ ተነሳሁበትና ጾሜን የሻርኩበት ሁኔታ አለ። ይሄ ነው ማስተር ማለት በለው በቃ ቅዳሜ ተመልሼ ወደ ቤት በለው አልቻልኩም። እና ፋሲካ መጣቁት እዚህ የሚለኝ መልካም ሞልሽ ወደ አንተ ልምጣ እስኪ። አው አይ ቲንክ ያው ብዙ አስቂ ሊሆኑ ይችላሉ፣ ግን ብዙ ነገሮች አሳልፍ ያለው ብዬ አስባለሁ። በግቢ ጉባኤ ውስጥም እንደማለፌ እንትን ያው ብዙ በኃላፊነቶች ምኖች ሲኖሩ ብዙ ነገር ሊገጥሙ ይችላሉ። ግን ከገጠመኞች ውስጥ ጥቂቶቹን ለመናገር ያክል ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት እሁድ ማለቴ እሁድ ፋሲካ ወይም ትንሳኤ ከመዋሉ በፊት ሐሙስ የጉልባን ቀን ታከብራለህ በግቢ ጉባኤ ውስጥ ማለት ነው ምሽትና ያው እንዳጋጣሚ አብዛኞቹ ያንን ለማክበር በዓል ሰብሰብ ብለን እንሄዳለን ወደ ግቢ ጉባኤና እዛ የሚሰጠው ደግሞ ታውቃለህ ሽምብራ አለው ስንዴ ያለው ምናምን በቃ ባንድ ላይ ተዘጋጅቶ ምናምን ብዙ ከዳቦ ጋር ነው የሚሰጥህና ዳቦ ከግቢ ምናምን ይወጣል። ባሉን በሰፊ ሁኔታ የምታከብረውና አዛ ሄርነን ዋልነን በላን ምናምን ምሽት ነው። ከዛ 12 ሰዓት አካባቢ መሰለኝ ልንጨርስ ልንወጣ ስል የሚገርም ዝናብ ዘነበ ማለት ነው። አዛው ከዛ ያውላ ህዝብ ሊያከብር የመጣው እንዴት ይውጣ በቃ ከበደ ማለት ነው። ማደሪያ የለም የት ሄዳለ በቃ ጠበቅን አልሆነ አለ። ግን ወደ ግቢ ስንመጣ የመታን ዝናብ ለራሳችን ጸበል ገብተን ተጠብቀን እንደወጣ ነው የምቆጥረውና በጣም ያው ሞመንት አረሰውም። ሌላው ደግሞ እዚህ ውስጥ ግቢ ውስጥ ታዘጋጅ ለጿሚዎች ተብሎ ታዘጋጀው የተለያዩ ኃላፊነት ያላቸው ሰዎች ከተማሪዎች አገልግሎት ታረክበው ስጋ ምናምን መትረው ራስን የምታዘጋጀው በኪሎ ተሰጥቶ ምናምን ለማታ ጿሚዎች ማለት እና ከዛ ከተመደብነው ውስጥ 4 ወይ 5 አካባቢ ነበርን። ስጋ ስንመትር በደቂቃ እጃችን ሁላችንን ቆረጥነው። ከዛ ምን እናድርግ በቃ ሻውዲ ጿሚውላ ሳይበላ ሊያድረው ዳው ከዛ ወጣን ተተኮስን ምናምን እዛ ያሉ ሰዎች የሚያበስሉ አሉ። ይሄ ምንድነው በእናቶቻችን ቤት ምንድነው የመጣድ ማሰሻ ወይ የሚባል ነገር አለ። በዛ አሰሩልን አደረቁልን ምናምን ከዛ እጃችን ታስረን መምተር ጀመርን እንደገና እንደዛ አድርገን አው ስለምናምን በቃ አይ ቲንክ 8 ሰዓት ነው ቅዳሴ የሚያልቅና በቃ ጨንቆ ነበር። አረ ምን ጊዜ ነው የሚበስልልን ምናምን ብለን እና እንደ ፈጣሪ ፍቃድ ሆኖ ደረሰልን። ያው ያ ሞመንት አረሰው። አዎ በዚህ አጋጣሚ ደግሞ ይሄን ምሰሙ ልጆች ያው ያኔ ደጃችሁን ድናችኋል ወይ ለማለት ነው። በጣም ሲጀመር እንደነ ሚኪ አይነት አሁን ዘኪ ለሚጣፍጥ እንደነዚህ አይነት ደግሞ ለየት የሚያደርገው ብዙ ጊዜ ስለምጾም ብዙ ወራት ነው የምትቆየውና ከነዚህ ከጽሉላት ምግቦች ብዙ ጊዜ ተለይተ ትቆያለህ። እንቁላል የለም ስጋ የለም ምናምን እና ጓጉተህ ነው የምትመጣው። ስፔሻሊ ደግሞ የሌሊት ጿሚ ስትሆን ፍጅት ነው የሚጾመውና የማይጾመው ማታ ላይ ያለ ፍጅት ከባድ ነውና ንግባ ደግሞ ስጋ በኪሎ ተቆጥሮ ነው የሚሰጥህና አስቸጋሪ ነው። እሱን ለማሳለጥና በጣም በጉጉት ነው የሚመጡ የነበሩ ተማሪዎች ያለ ማድረግ ደግሞ እንግዲህ አነቁስል ስታበስ ሌላ ስሜት አለው። መልካም ልዩ ገጠመኝ ነው ሞልዳንተ። ውይይቶቻችን እያጠናቀቅን ነው። ምናልባት አሁን ከመሃላችሁ
4ኛ አመት የሆነ ሊኖር ይችላል 3ኛ አመት ሊኖር ይችላል 4ኛ አመቱ ለ3ኛ አመቱ ምናልባትም የሚመክረው ሊኖር ይችላል ከዚህ ጋር በተያያዘ እንደው ተማሪዎች በግቢ ውስጥ በዓልን በምን አይነት መንገድ ማሳለፍ አለባቸው ብላችሁ ታስባላችሁ በዓልን ከማስጠበቅ እሴትን አስጠብቆ ከመሄድ ከሌሎችም ተማሪዎች አልባሌ ቦታ በበዓል ቀን ልክ አሁን እናንተ አምሮባችሁ ደምቆባችሁ ዛሬ ስቱዲዮአችን እንደተገኛችሁ ሌላ ተማሪ ደግሞ እናንተ ጓደኞቹ በሌሎች ቦታዎች ያሳለፉ ሊኖር ይችላል ከዚህ ጋር በተያያዘ በምን አይነት መንገድ የግቢ ተማሪዎች በዓልን ማሳለፍ አለባቸው ብላችሁ ታስባላችሁ ኖህ ወደ አንተ ልምጣ እሺ እንግዲህ እዚህ ግቢ ውስጥ ሆነ በዓልን ስታሳልፍ እንዳልነው ቀደምም ከቤተሰብ ርቀህ ነውና ሁሉንም ነገር በራስህ ነው ማኔጅ የምታደርገው ተናጋሪ ሰው አይኖርህም ኢቭን ጎረቤቱ ላይ የሌለው ሰው ይኖራልና ሁሉንም ነገር የማድረግ መብት አለው እዚህ ግቢ ውስጥ ሆኖ እና ከተቻለ ይሄ በዓል ባህላዊም ልታደርገው ትችላለህ ሃይማኖታዊም ልታደርገው ትችላለህ የተቻለው ሰው በቃ የቤተ ክርስቲያን ስርዓቶችን በሚገባ ከውኑ ከአመት አንዴ የሚመጡም ነገር ስለሆነ የፋሲካው በተለይ ማለት ነው በዛ ስርዓት ውስጥ ያያለፈ ሁለቱን ነገር በደንብ ማስኬድ ቢችል አሪፍ ነው ካልሆነም ደግሞ አሁን ብዙ ጊዜ በበዓል ላይ የሚስተዋለው ነገር እንደኛ እንደ ኢትዮጵያውያን በተለይ እኔ ያው የሌላውን ዓለምን ባላቅ ከኛ እንደምታዘበው በዓል የሚመስለን አንዳንዴ ስጋ መብላት ጠጥቶ በደንብ ራስህን ይሄን ያለህበትን ሁኔታ መርሳት የሚመስል ጊዜ ብዙ አያለውና እኔ አሁን እምለው ነገር ሰዎች ቤተሰብ ስለሌለ ማንም ስለማይከለክለኝ ብር ስላለኝ ብለው ተማሪዎች በተለይ ጠጥተው ከዘበኛ ጋር ከእርስ በራስ ከጓደኛ ጋር ግጭቶች እንዳይኖሩ ዶርም ውስጥ ስለ የሆነ ጊዜ አሁን ከማይሆን ቦታ ላይ የሚወርቁ ሰዎች እንደዚህ ዘበኛ ጋር ለአስፈላጊ ሁኔታ ውስጥ ገብተው ሜቢ አካዳሚክ ሊያስባርርም የሚችል አይነት ጥፋት ልትሰራ ትችላለህና እንደዛ አይነት ሁኔታዎች እንዳይኖሩ ነገን በማሰብ ይሄ አንድም ራስን በመግዛት ውስጥ ሆኖ በዓልን ማሳለፍ በጣም ጥሩ ነገር ነው ብያስባለሁ መልካም ሚኪ ወደ አንተ ነው እኔ አላቅም ምናልባት እኔ ጂሲ ነኝ ምናልባት ሲኒየሮቹ ኮንኩኝ አላቅም ግን ከሞላ ጎደል ብዙ ሁነቶችን እንደዚህ ግቢ ውስጥ አይተናል በጣም እጅግ መንፈሳዊ ልምድ ካላቸው ወጣቶች እስከ በቤታቸው መልካም ሆኖ እዚህ ሲመጡ እስከ ተበላሹ ልጆች ብዙ ሰዎች አይተናል ስፔሻሊ ከበዓላት ጋር ሲያያዝ ደግሞ እጅግ በጣም በቃ ለመስማትም የሚከብዱ አይነት ነገሮችን እንሰማለን ጾሙን ኦልሞስት 55 ቀን የሚሆን ጾመን ስጋችንን አድከመን በረከት ሰብስበን ስንጨርስ ለምን ባለቀ ሰዓት እናበላሸዋለን ለምን ባለቀ ሰዓት በረከታችንን እናጣለን ደግሞ እንደሚባለውም ጾመ ኢየሱስ ወይም አብይ ጾም ሲባል እንግዲህ ከአጽዋማቱም ትንሽ ከበድ ይላል አይደል ብዙዎቻችንም እንትን ላይ ስለዚህ ብዙ በረከት ሰብስበንበታል በእያንዳንዱ ሳምንት ከዘወረዳ አንስቶ እስካሁን ኡሳህና መጨረሻ ወይም እስካሁን እስካለበት እስከትንሳኤ እስካለው ድረስ ብዙ በቅዳሴ ማሳልፈናል ብዙ በረከቶችን እየሰበሰብን ቆይተናል አይደል ለምን ባለቀ ሰዓት እናበላሸዋለን ብዙ መንፈሳዊ በረከቶቻችንን ሰብስበን እግዚአብሔርን ባለቀ ሰዓት ማሳዘን እንደ አንድ ኦርቶዶክስ እምነት ተከታይ ሁለተኛም ደግሞ እንደ አንድ ዩኒቨርሲቲ ተማሪ ትልቅ ስተት ነው ባይ ነኝ እና ከኔ ምናልባት ሰርዲር ሰከንዲርም ካላችሁ ምናልባት አላቅም ይሄንን ነገር በደንብ ማሰብ አለባችሁ ከኛ ተመራችሁ ማለፍ አለባችሁ ባይ ነኝ መልካም ሜሪ ወደ አንቺ ለምታስኪ በዚህ ሐሳብ ላይ እሺ ያው ሞርኔ ፎከስ አድርጌ መናገር የምፈልገው ለእህቶች ነው እዚህ ላሉ ግቢ ውስጥ ለምናው እየሰሙ ላሉ ፕሮግራሙ ለሰሙ ላሉ ሴቶች መናገር ፈልጋለሁ በደንብ ጾም ሲፈታ የሚመስለንኛ የሆነ ታስረን እንደተፈታና አይነት ነገር ነው ነፃነት ይሰማናል አለው እኔም ፊል ስለማደርገው ነፃነት አለው እንትን ማለት እና ግን ሞር እህቶች ለጉዳት ተጋላጭ ናቸው ብዬ አስባለሁ በመታለልም አንዴ በጓደኛም ቢሆን ያቻው ግፊታውን ግቢ ላይ በደንብ አለ ምንም ነገር ስናደርግ ባለማከባበርም በሌላው ማየት ነገር ቢሆን አንደኛ ስናደርግ ከኛ ማንነት ጋር የሚሄድ ነገር መሆን አለበት ብዬ አስባለሁ ባክግራውንዳችን እናቆኛለን ቤተሰቦቻችንን ያሳለፉትን ነገር እናቆኛለን እዚህ ለምን ዓላማ እንደመጣን እናቆው እኛና ዞሮ ግን እኛ የመጣንበትን ዓላማ በመጀመሪያ ማስቀደም አለብን ብዬ አስባለሁ ሰው እንደ ቤቱ ነው የሚኖረው ይባላል እንደ ጎረቤታችን ልኖር አንችልም እኛ ስለዚህ እኛ ምን ሆነው እኛ ነው ስለዚህ በተለይ ሴቶቻችን እዚህ ያሉትኝ ባቻ ግፊትም ቢሆን በራስ ስሜትም ሊሆን ይችላል ግን ወደ አልሆነ ነገር ይሄ ወደ መጠጥ ብዙ ታይዝነት ያላችሁ ነገሮች ስለሚመጡ ማለት ነው ለዛ ነው አሁን ወንድ ልጅ ብዙ ሊቸገር ይችላል በዚህ ነገር ላይ ትርፉ ምንድነው ብለን ስናስብ ሞር ተጋላጭ የሚሆኑትኝ ጉዳት የሚደርስባቸው ሴቶች ናቸው እና ሴቶችን በተለይ ራሳቸውን በደንብ ቢጠብቁ ብዬ አስባለሁ እኔ ከዛም በኋላ የመጡት አላስፈላጊ ርግዝና ሊመጣ ይችላል አይደለ ስለዚህ የሆነ ነገር ከማድረጋቸው በፊት ቆም ብለው ይሄን በማድረግ ምን ሊመጣብኝ ይችላል የሚለው ነገር በደንብ አስበውበት ነገሮች ሊያደርጉ ይገባል ብዬ አስባለሁና ከባለ አካባቢም አንፃር ባሉ ሃይማኖታዊ ባል ነው አሁን ላይ እንደውጀት እየጠፋ ምናምን ነው እንጂ
ባሉ ሃይማኖታዊ ባሉ ስለሆነ ሃይማኖታዊ በሆነ መንገድ ነው ማክበር ያለብን። ሜሪ መልካም አመሰግናለሁ። ሞልሽ ወደ አንተ ልምጣ ከዚህ ሀሳብ ጋር በተያያዘ። አዎ መልካም እንግዲህ እንዳጋጣሚ ሆኖ እኔ በግቢ ውስጥ ብዙ አመት ነው ያከበርኩ። ምንድነው ከብዙ ተማሪዎች ያየሁት ነገር እንደው እንደ መልእክትም እንደ ሀሳብ የሚወስዱት ብዬ ማስበው ያው ገና መጀመሪያ አመት ላይ ምናምን 2 አመት 3 አመት ሆነ ስትገባ ሜሪ እንዳለችው ያቻ ግፊት አለ። በቃ ጾም ምትጾመው ጓደኞችን ለመምሰል አካባቢውን ለመምሰል የከሌንዲ ይለኛል የከሌንዲ ባላለው ብለ የሚጀምሩ በጣም ብዙ ሰዎች አሉና በቃ ጾሙ ከተጀመረ 4ኛ 5ኛ ሳምንት ላይ ያ ነገር አልሄድ ሲላቸው ያቋርጣሉ። ብዙዎቹ በግሩፕ የሚጾም ጾም ምናምን መስሎ ይታያቸዋል። እና እኔ የምሰጣቸው መልእክት ምንድነው ጾም ሲጾም ጾም ለራስ ነው የሚጾመው ለማንም አይደለም። ራስን ከችግር ከአልባሌ ነገሮች ውስጥ ራስን በመንፈስም በአካልም ጠንካራ ለማድረግ ነው የምትጾመውና ራስን መሆን መጀመሪያ ራስን ማዳመጥ ተገቢ ነው። ምክንያቱም ሰዎች አንተ ስለ ጾምኩ ብቻ ነው ያብሪ አንተ ጋር መከተል የለብኝም ወይም ደግሞ ያንተን ስሜት ማዳመጥ የለብኝም እና የራሳቸውን ስሜት ቢያዳምጡ ላለው። ሁለተኛው ምንድነው አብዛኛው ተማሪ ባህል በገባ ወይም ደግሞ ባህል በተገደፈበት ሰሞን በቃ እስከመቼ ነው ለምን አልደሰትም በቃ ለምን ወጥቼ ጓደኞቹ ጋር ደስታ አላሳልፍም ምናምን ይላሉ። ከወጡ በኋላ ደግሞ ያልጠበቁት ነገር ልክ ሜሪ እንዳለችው ያልተፈለገ እርግዝና ሊከሰት ይችላል። ወንዶችም ደግሞ እንዲህ በዚህ ምክንያት ራሱ የታሰሩ ሰዎች ወይም ተማሪዎች አውቃለሁና ከማይገባ ነገር ራሳቸውን እንዲቆጥቡ እላለሁ። ሁሉም ነገር በአግባቡ ሲሆን ያምራል እና አስተዋይ ቢሆኑ ብዬ አስባለሁ። በዚሁ ውይይታችን ጨርሰናል። በዚሁ እንኳን አደረሳችሁ መልእክት ማስተላለፍ ትችላለህ? እሺ እንግዲህ እድሉ ከተሰጠኝ መጀመሪያ ለሁሉም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ እንኳን ለትንሳኤ በዓል በሰላም አደረሰን እያልኩኝ ይህንን ላደረጋችሁኝን ዝግጅት ደግሞ ለእናንተም ስቱዲዮ ድረስ ጠርታችሁ የሚያምር ዝግጅት የሚያምር ቆይታ ስላደረጋችሁኝ ስለጋበዛችሁልን ከልብ እያመሰገን ለባህር ዳር ዩኒቨርሲቲ ስታፍ አባላት አመራሮች እንዲሁም ደግሞ ተማሪዎች በያላችሁበት መልካም የትንሳኤ በዓል ይሁንላችሁ እላለሁ። ሁሉም ሰው በያለበት መልካም የትንሳኤ በዓል እንዲሆን እመኛለሁ። አገራችን ሰላምን የምትሰፍን ጦርነት ማንሰማ እንዲሆንልን እመኛለሁ። በያላችሁበት መልካም በዓል አሜን ብለናል። ኖህ እንኳን አደረሳችሁ ማለት ትችላለህ? እሺ አመሰግናለሁ። እንግዲህ እንኳን አደረሳችሁ ማለት የምፈልገው ይሄንን በዓል ለሚያከብሩ የክርስትና እምነት ተከታዮች እንዲሁም መላው በዓሉን ለሚያከብሩ ህዝቦች በሙሉ እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ ማለት እፈልጋለሁ። እንዲሁም በባህር ዳር ዩኒቨርሲቲ በሁሉም ካምፓሶች የሚገኙ ከቤተሰብ ርቀው በዚህ ላሉ ተማሪዎች በሙሉ እንኳን አደረሳችሁ ማለት እፈልጋለሁ። እንግዲህ በዚህ አካባቢያችንም በሀገራችንም በዓለማችንም ያለው የሰላም ሁኔታ ተስተካክሎ ቀጣይ አመት ከዚህ በጸዳ በሰላም እና በረከሰ ኑሮ የምናከብር ያድርገን። በዛ ያድርሰን። ኒኪ እኔ እንኳን አደረሳችሁ ማለት የምፈልገው ለመላው የባህር ዳር ዩኒቨርሲቲ ስታፍ አባላት፣ ሁለተኛ እኔ ደግሞ ለዶርም ሜቶቼ ለዲፓርትመንት አባላቶቼ በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። ከዛ ውጪ ደግሞ አሁን መውጫዬም ላይ ስለሆንኩኝ ለባህር ዳር ማህበረሰብ ሳላመሰግን ወጣ ንፉግነት ነው በጣምና እጅግ በጣም ቅንነት የተሞላበት ማህበረሰቡ እጅግ በጣም መልካምነትን ያየነበት ስለነበረ ምናልባት በዚህ ኮሚኒቲ ሬዲዮ ማስተላለፍበት ወይም ሀሳቤን የምገልጽበት የመጨረሻ እድል ስለሆነ አሁን እንዲያልፈኝ አልፈልግምና ለመላው የባህር ዳር ህዝብና በዙሪያው ላሉ ነዋሪዎች ሁሉ እንኳን አደረሳችሁ እና ለመላው የዩኒቨርሲቲ ተማሪዎች ከቤተሰባችሁ ተነጥላችሁ እዚህ ያከበራችሁ ላላችሁ አይዟችሁ አብረናችሁ ለማለት ፈልጋለሁ። እናመሰግናለን። ሜሪ ወደ አንቺ ልምጣና እንኳን አደረሳችሁ ማለት ትችላለሽ? እሺ አመሰግናለሁ። እኔ ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ ማለት ፈልጋለሁ። እንዲሁም ለቤተሰቦቼና ለጓደኞቼ ለሁሉም እንኳን አደረሳችሁ እና ደግሞ እናንተም ጠርታችሁን እዚህ ቆንጆ ቆይታ ሳደረግን በጣም ደስ ብሎኛል። አመሰግናለሁ። ያዘጋጀንላችሁ የበዓል ልዩ ዝግጅታችን ይህን ይመስል ነበር። በፕሮግራሙ እየተዝናናችሁ የተለያዩ ዕውቀቶችን እንደጨበጣችሁ ባለሙሉ ተስፋ ነን። የተከበራችሁ ቤተሰቦቻችን በድጋሚ እንኳን ለትንሳኤ በዓል በሰላም አደረሳችሁ እያል የዛሬው ፕሮግራም በዚሁ እንቋጫለን።
ደስታው ተፍ ነው ባውዳመት